በስመ አብ የተከበራችሁ ከሀገር ውስጥ እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን ሰበር ዜና ደርሶናል። መቀሌ ዛሬ ጠዋት 5 ሰዓት አካባቢ በድሮን ጥቃት መመታቷን ተከትሎ ነዋሪዎች ለከፍተኛ ስጋት መዳረጋቸው ተገልጿል። አሁንም ሌላ ተጨማሪ ድብደባ ይካሄዱ የማይካሄድ የሚታወቅ ነገር የለም። በዚህም መቀሌ የሀዘን ድባብ አንዣቦባታል እየተባለም ነው የሚገኘው። በሌላ በኩል ደግሞ የህወሓት በፌዴራል መንግስቱ የቀረበለትንና በኬንያ ይደረጋል የተባለው የሁለትዮሽ የንደራደር ጥያቄን አልቀበልም ማለቱም ነው የተሰማው። በቀጣይም የሁለቱ አካላት ግንኙነት ወዴት ያመራ ይሆን? የዜና ግሎባል ልናስደምጣችሁ መራርጠነዋል። ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግም ቤተሰብ እንድትሆኑ በአክብሮት ነው የምንጋብዘው። እኛ በዚሁ ወደ መረጃችን ነው የምናልፈው። የተከበራችሁ ዜና ግሎባል ተከታታዮቻችን የሰሜን ኢትዮጵያ ጦርነት በፌዴራል መንግስቱና ሙሉ የትግራይ ክልልን ያስተዳድር በነበረው የህወሓት ኃይሎች መካከል የተደረገ ጦርነት እንደ ሀገር ደግሞ በሰው ህይወት በአካልም ሆነ በንብረትም እንግዲህ በሀገር ሀብት በክነትም ለትልቅ ኪሳራ የዳረገ አስከፊ የታሪክ ጠባሳንም አሳርፎ ማለፉም የሚታወስ ነው። ነገ ሀገርን ተረክበው ለወገናቸው ለሀገራቸውና ለራሳቸው ብዙ ማድረግ የሚችሉ ትልቅ ተስፋ የተጣለባቸው በርካታ ወጣቶችንም እንግዲህ ኢትዮጵያ ያጣችበትም አስከፊ የጦርነት አውድማ ነው ብሎ መናገር ይቻላል። ከዚህም በኋላ እንግዲህ የፕሪቶሪያው የሰላም ስምምነት በሚል እንግዲህ ከሁለት ዓመታት በኋላ የተደረገው ስምምነት እንግዲህ ሰላም ያመጣል የሚል ትልቅ የሆነ ግምት የተሰጠው ነበረ። ይሁን እንጂ ይህ የሰላም ስምምነት እንግዲህ የፌዴራል መንግስቱንም ሆነ የህወሓት ኃይሎችን ሆድና ጀርባ አድርጓቸው አርፏል። ይባስ ብሎ አሁን ላይ የነጌታቸው ቡድንና የነደብረ ጽዮን ገብረ ሚካኤልና ሞንጀሪኖ ቡድን በሚል ህወሓትም እንግዲህ ለሁለት ተሰንጥቆት አርፏል። አሁን መጎረባበጡ ተባብሶ በሁሉም ስፍራዎች እንግዲህ የጦርነት ነጋሪቶች ከዚያም እየተደለቁ ነው የሚገኙት። ተስፋ የተደረገበት የሰላም ስምምነትም ከነመፈጠሩም የተረሳ ነው የሚመስለው። አሁን የሰሜኑ ኢትዮጵያ ክፍል ጽምዶ ተብሎ በተሰኘ ቡድንም እየተደራጀ ነው የሚገኘው። የፋኖ ኃይሎች ህወሓት ወይም ደግሞ የቲዲኤፍ ኃይሎችንና የኤርትራና የሱዳን ኃይሎችንም ያቀናጀ እንደሆነም ነው እየተነገረለት የሚገኘው። ታዲያ በዚህ ወቅት እንግዲህ ነባሩ የነደብረ ጽዮን ገብረ ሚካኤል ቡድን ከፌዴራል መንግስቱ ጋር ላስጨራሽ ትግል ውስጥ የገባን የሚመስለው። ነገሩ እንግዲህ ከቃላት ጦርነት አልፎ ወደ ኃይል እርምጃም ከተቀየረም ሰነባብቷል። ከሳምንታት በፊት የነበረው የሸረሪኖ ጦርነት እንግዲህ ብዙ የተከሰረበት እንደ ሀገር ጦርነትም ሆኖ አልፏል። ከዚያም በፊትም ቢሆን እንግዲህ በመቀሌና በዚያው በራያ አላማጣ በኩል የተደረገው ጦርነት እንግዲህ ላብነት የሚጠቀሱ ናቸው። ይህ እንግዲህ የሁለቱን ኃይሎች ማለትም የህወሓትና የፌዴራል መንግስቱን የከረረ ጦስ ውስጥ መግባታቸውንም ማረጋገጫ ነው። በተመሳሳይ በመቀሌ የጦር መሳሪያ ማከማቻዎች ላይ የከረረ የድሮን ጥቃት መፈጸሙን ነው እንግዲህ የመቀሌ መረጃ ምንጮች የሚናገሩት። በመቀሌ ከተማ ዳዕሮና እንደዚሁም ሌሎች ስልታዊ ስፍራዎች በሚገኙ የጦር መሳሪያዎች ማከማቻዎች ላይ የአየር ኃይል ከፍተኛ ድሮን ጥቃት መፈጸሙም ነው የተሰማው። በጥቃቱ የተነሳ እንግዲህ የድሮን ጸረ መከላከያዎችና የጦር ካምፖችም ኢላማ ስለመደረጋቸውም የተገለጸ ሲሆን በርካታ ወታደራዊ ይዞታዎች መውደማቸውም ተዘግቧል። የኢትዮጵያ አየር ኃይልም እርምጃውን አጠናክሮ መቀጠሉ ነው የታወቀው። ከረፋዱ 5 ሰዓት አካባቢ መቀሌ ከተማ ዳዕሮ በተባለው ቦታ ላይ ተፈጽሟል በተባለው የድሮን ጥቃት ታዲያ በነዋሪዎች ላይ ከባድ የሆነ ጉዳት መድረሱን የተሰማው። ረፋድ 3 ሰዓት አካባቢ የጦር ሄሊኮፕተሮች ታይተው እንደነበርም የጠቆሙት ምንጮች መቀሌ የድሮን ጥቃትን ለመከላከል ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበር መዘገቡም የሚታወስ ነው። የትግራይ ክልል ርዕሰ ከተማ መቀሌ ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ያስታወሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ጥቃቱ ያነጣጠረው በሰዎች መኖሪያ ቤት አካባቢ እንደሆነም ነው የገለጸው። የኢትዮጵያን የፌዴራል መንግስትና የህወሓት ጠብ እየተካረረ ባለበት በዚህ ወቅት ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች ተጨማሪ የጦር ኃይል እያሰፈሩ ስለመሆኑም ነው የተዘገበው። ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ በሰው አልባ አውሮፕላን መመታቱን የህወሓት ባለስልጣናትም ማስታወቃቸውም የሚታወስ ነው። በዚህም በጥቃቱም ቢያንስ አንድ ታጣቂ መገደሉና ሌሎች 2 መቁሰላቸው የተጠቀሰ ሲሆን ዛሬም በመቀሌ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና በንብረት ላይ ስለደረሰው ጉዳት በዝርዝር የተባለ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ
ፍራንስ ፕሬስ በሰጡት መግለጫም ስለደረሰው ጉዳት ዝርዝር መረጃ የለኝም ሲሉ ተደምጠዋል። የኢፌዴሪ መከላከያ ሰራዊት በፌስቡክ ገጹ ላይ እንዳሰፈረው ከሆነ ደግሞ ሀገር ለማፍረስ ከሻዕቢያ ተልዕኮ ተሸክሞ እየሰራ የሚገኘው ህወሓት አሁንም አርፎ የማይቀመጥ ከሆነ ጥቃቱ ይቀጥላል ብሏል። በዛሬው የፌዴራል መንግስቱ ጥቃትም ታዲያ የህወሓት ወይም ደግሞ ጽምዶ መሳሪያ መቀሌ ከተማ ሰርዋት በተባለ ልዩ ቦታ ላይ ሙሉ መጋዘኑ በተሳካ የድሮን ጥቃት ወደ አመድነትና ታሪክነትም ተቀይሯል ተብሏል። በተመሳሳይ በመቀለ የነበረ ጸረ አየር ዛሬ በተደረገው የድሮን ድብደባ ወደ አመድነት መቀየሩም እየተነገረን የሚገኘው ከድሮንና ሚግ ለመከላከል የተተከለው አየር መቃወሚያ ራሱን እንኳን መከላከል ሳይችል የጥቃቱ ሰለባ መሆኑን የተገለጸው በአንድ ጥቃት ብቻ የህወሓትና ሻዕቢያ የጦር ካዝና ዶግ አመድ መሆኑን የመከላከያ ሰራዊት በማህበራዊ ትስስር ገጹ ላይ አስታውቋል። ይህ በእንዲህ እንዳለ እንግዲህ ህወሓት በቀጣይ ሳምንትም በኬንያ እንዲካሄድ በአደራዳሪዎች የቀረበለትን አዲሱ የሰላም የውይይት ሀሳብም ሙሉ በሙሉ ውድቅ ማድረጉን ዘገባዎች ጠቁመዋል። አሁን ላይ ትኩረት የፌዴራል መንግስቱ ነው ያለው ህወሓት ንግግር፣ ድርድር የሚባል ነገር የለም ማለቱም አይዘነጋም። ለንግግር ጊዜው መሽቷል በማለትም የትግል ምክንያቶቹንም ቀይሯል ነው እየተባለ የሚገኘው። በፊት እንግዲህ ተፈናቃይ ለመመለስ በመቀጠልም ደግሞ የጊዜው አስተዳደሩን በፊት ጌታቸው በኋላም ጀነራል ታደሰን መባረር የሚሉት ምክንያቶች ተረስተዋል። አሁን 4 ኪሎን መቆጣጠር ዓላማ ነው ሲል የተናገረው የደብረጽዮን ቡድን ህወሓት በአሁኑ ወቅትም እንግዲህ የፌዴራል መንግስቱን ስልጣን በኃይል የመቆጣጠር ፍላጎት እንዳለውና ከ4 ኪሎ ውጭ ደግሞ ሌላ መዳረሻ የለኝም የሚል አቋም በማንጸባረቅ ለሰላም በሩን መዝጋቱ ነው የተነገረው። በመንግስት በኩል ለኬንያ አዎንታዊ ምላሽ መገኘቱ የተጠቆመ ሲሆን ህወሓት ግን በሩን ዘግቷል ነው እየተባለ የሚገኘው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ዛሬ ለጋዜጠኞች በሰጡት መግለጫም የሰላም ስምምነት ድርድር እየተደረገ ነው፣ የትግራይ መንግስት ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉትና ሌሎች ወሬዎች እንግዲህ ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብለው የተፈጠሩ ናቸው ሲሉም ነው የተናገሩት። ዛሬ የክልሉ ኮሚኒኬሽን ቢሮ በሰጠው መግለጫም የፌዴራል መንግስቱን ወንጅሏል። መንግስት በትግራይ ህዝብ ላይ ለረጅም ጊዜ ሲያካሄድ የቆየውን የድሮንና የአየር ድብደባ በመቀጠል ነሐሴ 14 ቀን 2018 ዓ.ም ጠዋት በመቀሌ ከተማ የድሮን ጥቃት መፈጸሙንም አረጋግጧል። በመቀሌ ከተማ በሁለት ቦታዎች የድብደባ ጥቃት እንደተፈጸመ የገለጸው መግለጫው አንደኛው ጥቃት በሐዋልቲ ክፍለ ከተማ መሞና ጣቢያ ቀጠና 27 ደማርያም አካባቢ በሚገኙ መኖሪያ ቤቶች ላይ የተፈጸመ ነው። እስካሁን ባለው መረጃ በዚህ ጥቃት 13 ሰዎች በከባድና በቀላል ጉዳት ቆስለው ለሕክምና ወደ ሆስፒታል ገብተዋል የተባለው። በሁለተኛው ጥቃት ደግሞ በኩ አካባቢ የተፈጸመ ሲሆን በዚህ ጥቃት ምክንያት እንግዲህ እስካሁን ባለው መረጃ ምንም አይነት ጉዳት አልተፈጠረም የተባለው። በመሆኑም የብልጽግና አገዛዝ በትግራይ ህዝብ ላይ ያለመውን የዘር ማጥፋት ዓላማ ለማስፈጸም ተከታታይ የድሮንና የአየር ጥቃቶችን ሊያካሂድ እንደሚችልም ግልጽ ነው። ከዚህ በመነሳትም መላው ህዝባችን በሚያደርጋቸው ሁሉ አይነት እንቅስቃሴዎች ከፍተኛ ጥንቃቄ እንዲያደርግ እናሳስባለን ሲል ነው ህወሓት በመግለጫው ያስቀምጠው። የአይደር ሆስፒታልና የህወሓት ባለስልጣናትን የመረጃ ምንጭ ዋቢ አድርጎ ዲደብሊው የአማርኛው ክፍል እንደዘገበውም ከሆነ ደግሞ የትግራይ ክልል ርዕሰ ከተማ መቀሌ ዛሬ ለሁለተኛ ጊዜ በሰው አልባ አውሮፕላን መደብደቧን ተከትሎ ዛሬ ጠዋት በደረሰው የመጀመሪያ ድብደባ ቢያንስ 13 ሰዎች መቁሰላቸውን ሐኪሞች አስታውቀዋል። በሌላ በኩል ደግሞ የመቀሌው የአይደር ሆስፒታል የአስቸኳይ ሕክምና ክፍል ኃላፊ ብርሃኑ ኃይለማርያም ለአጃንስ ፍራንስ ፕሬስ እንደዘገቡት ሆስፒታላቸው 13 ቁስለኞችን ተቀብሎ እያከመን የሚገኘው ተብሏል። ከቁስለኞቹ 13ቱ በጠና መጎዳታቸውን ዶክተር ብርሃኑ አስታውቀዋል። የመጀመሪያው የሰው አልባ አውሮፕላን ጥቃት ያደረሰው ጉዳት በውል ሳይታወቅ በመቀሌ ዩኒቨርሲቲ አካባቢ የሚገኝ ስፍራ በሌላ ሰው አልባ አውሮፕላን መደብደቡን የህወሓት ባለስልጣናት አስታውቀዋል። አጃንስ ፍራንስ ፕሬስ የጠቀሳቸው የህወሓት ባለስልጣናት ሁለተኛው ጥቃት ጉዳት ስለማድረስ አለማድረሳቸው ያሉት ነገር የለም። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ክጄቲል ትሮንፎል እንደሚሉት ግን ተደጋጋሚ ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደም ጥቃት አይመስላቸውም። የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም እያሉም ነው እየተናገሩ የሚገኙት። ፈጣሪ ነገሩን ያብርድልን፣ ኢትዮጵያንም እየጠብቃት እንላለን። ለማንኛውም
ዛሬ የያዝናቸው መረጃዎቻችን የተከታተላችኋቸውን ይመስላሉ። የተከበራችሁ የዜና ግሎባል ተከታታዮቻችን አሁንም ተጨማሪ መረጃዎች ይደርሷችሁ ዘንድ ላይክና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። እኛ በዚሁ እንሰናበታለን። ሰናይ ጊዜ ይሁንላችሁ።